ጠላትን አንድ ሆነን የምንዋጋ ሰዎች፣ ሶማሌን አንድ ሆነን ተዋጋን፣ አድዋ የምንኮራበትን አንድ ሆነን ተዋጋን። ይሄ እኮ በመነጋገር ነው። የነበሩ መሪዎች አስተባብረው ነው። ዛሬ ደግሞ ዓለም ሰልጥኖን ጥሎን እየሄደ ነው። ለውጥ እየፈለግን ነው። ለውጥ ደግሞ ካልተመካከርን ሊሄድ አይችልም። ከታሪካዊ እሴቶቿ አንጻር፣ ከህዝቧ ብዛት አንጻር፣ ካላት የተፈጥሮ ሀብት አንጻር ኢትዮጵያ በዓለም ደረጃ ትልቅ ሀገር መሆን ነበረባት። ትልቅ ሀገር ግንባር ቀደም ከሚባሉት ሀገሮች መሆን ነበረባት ነው የምልህ። ይሄ እንግዲህ የመጨረሻው ድላችን ነው እና ይሄንን ድል ካበላሸን ማሰብም ያስቸግራል። ምን አለ ሌላ አማራጭ? ለመነጋገር መነሳት መጀመር እና በዛ ሂደት ውስጥ ማለፍ አይተነው ማናቀው ስለሆነ የማይሳካበትን ነገር ሚኒማይዝ አድርጎ የሚሳካበትን መንገድ ላይ ኮንሰንትሬት ማድረግ። ሀገራችን ስትለማ በጋራ ደስ ያሰኘናል፣ ያኮራናል። ሀገራችን ደግሞ ስትደማ በጋራ ህመሟ ይሰማናል። ምንም እንኳን ውጭ ብንኖርም ቋንቋችንን የመጣንበትን ብሔር የባህል እሴቶቻችንን ጠብቀን ግን አንድ በሚያደርጉን ጉዳዮች ላይ ወደ አንድነት እንድንመጣ የምናደርገው ምክክር 100 ዓመት በጦርነት በተለያየ ግጭት ላሳለፈች ለሀገራችን ለኢትዮጵያ ትልቅ ተስፋ ነው። በመነጋገር እኮ አብረው መቀራረብ ይመጣል። የከለን ቁስል እናውቀዋለን፣ ያንተ ወይ ደግሞ ይሰማን ታውቀዋለህ፣ ግን ነገር ግን የከለ ቁስል ታውቀዋለህ። ስለዚህ ያሉትን ቁርሾዎችን ለብዙ ዓመት የተከማቹን ቢሆኑ ነገር ግን በጠረጴዛ ዙሪያ ካደረገ በመደማመጥ ከተነጋገር በምንም አይነት ማይቃለልበት ሁኔታ የለም።